ሰላም ተማሪዎች በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን የምዕራፍ 2 የመጨረሻ ክፍል የሆነውን 2.6 ታይፕስ ኦፍ ክሪስታል እንመለከታለን ማለት ነው። አሁን ቀጥታ ወደ ታይፕስ ኦፍ ክሪስታል እንሄዳለን። በመጀመሪያ እንግዲህ ኦብጀክቲቮችን እንመለከታለን። ይህን ክፍለ ትምህርት መማራችን ምን ጥቅም አለው ወይም ምን ጥቅም ያስገኛል የሚለውን እናያለን ማለት ነው አንድ በአንድ። ስለዚህ ይህን ክፍለ ትምህርት 2.6 ታይፕስ ኦፍ ክሪስታል ተምራችሁ ሲጨርሱ ክሪስታል ምን ማለት ነው የሚለውን ነገር ታስቀምጣላችሁ ወይም መግለጽ ትችላላችሁ፣ ዲፋይን ማድረግ ትችላላችሁ ማለት ነው። በተጨማሪም ኔም the four types of crystalline solid and give examples። ከዚህ ባሻገር አራቱን የክሪስታላይን ሶሊድ አይነቶች ትጠቅሳላችሁ፣ አብራችሁ ምሳሌ መስጠት ትችላላችሁ ወይም ያስችላችኋል ማለት ነው። Mention the types of attractive force that exist within each type of crystalline solid። ከዚህ ባሻገር እንግዲህ በእያንዳንዱ በአራቱም አይነት ክሪስታላይን ሶሊድ ውስጥ ያለውን አትራክቲቭ ፎርስ ታይፕ መናገር ትችላላችሁ ወይም መጥቀስ ያስችላችኋል ይህ ክፍለ ትምህርት። Describe the properties of each type of crystalline solid። ከዚህ ባሻገር እንግዲህ የእያንዳንዱን የአራቱንም አይነት ክሪስታላይን ሶሊድ ፕሮፐርቲዎች መግለጽ ያስችላችኋል። Build a model of sodium chloride crystal structure። የሶዲየም ክሎራይድ ክሪስታል ስትራክቸርንም ሞዴሉን ቢልድ ማድረግ ያስችላችኋል። Types of crystal. Solids can be crystalline or amorphous. A crystalline solid is composed of one or more crystals። እንግዲህ ስለ ጠጣር ነገር ወይም ስለ ሶሊድ ስናወራ ሁለት አይነት ሶሊዶች አሉ። ክሪስታላይን የሆነ ሶሊድ እና አሞርፈስ ሶሊድ ማለት ነው። ክሪስታላይን ሶሊድ አንድ ወይም ደግሞ ከአንድ በላይ ክሪስታሎችን ይዞ የሚገኝ ነው ማለት ነው። Each crystal has a well-defined, ordered structure in 3 dimensions. ይሄ ነው እንግዲህ ክሪስታልን በደንብ ዲፋይን የሚያደርግልን። Each crystal has a well-defined, ordered structure in 3 dimensions. ስለዚህ እያንዳንዱ ክሪስታል ዌል ዲፋይንድ የሆነ ኦርደርድ የሆነ ስትራክቸርን በ3D ይዞ ይገኛል የሚለን። ሶዲየም ክሎራይድ ኦር ቴብል ሶልት ኤንድ ሱክሮዝ ቴብል ሹገር አር ኤግዛምፕልስ ኦፍ ክሪስታላይን ሰብስታንስ። እዚህ ጋር የምንመለከታቸው ሶልት ወይም ጨው የምንለው እንዲሁም ደግሞ ሹገር ስኳር የክሪስታል ምሳሌዎች ናቸው ማለት ነው። ስለዚህ በእነዚህ ክሪስታል ውስጥ ክሪስታሎቹ ዌል ዲፋይንድ የሆኑ ኦርደርድ የሆነ ስትራክቸር አላቸው ማለት ነው። አር ሜታልስ ክሪስታላይን ኦር አሞርፈስ ሶሊድስ። ሜታሎች ክሪስታላይን ወይስ አሞርፈስ ሶሊድ ናቸው የሚለን ሜታሎች በአብዛኛው ክሪስታላይን ሶሊዶች ናቸው። ክሪስታላይን ሶሊድ ስንል እንግዲህ ዌል ዲፋይንድ የሆኑ ኦርደርሊ የተቀመጡ ፓርቲክሎች የመሰረቷቸው ማለት ነው። አን አሞርፈስ ሶሊድ ሃዝ ኤ ዲስኦርደርድ ስትራክቸር። It lacks the well-defined arrangement of basic units, atoms, molecules or ions found in a crystal. እንግዲህ ክሪስታል እና አሞርፈስ ሶሊድን ልዩነቱን ስንመለከት አሞርፈስ ሶሊድ ምን ላክ ያደርገዋል? ዌል ዲፋይንድ የሆነ አሬንጅመንት ኦፍ ቤዚክ ዩኒት። ስለዚህ ዲስኦርደርድ የሆነ ነው ስትራክቸሩ። እንደ ክሪስታላይን ሶሊድ ዌል ዲፋይንድ የሆነ ኦርደርሊ የሆነ አሬንጅመንት የለውም ማለት ነው። በዚህ ነው የሚለያዩት እንግዲህ አሞርፈስ ሶሊድ እና ክሪስታላይን ሶሊድ ማለት ነው። A glass is an amorphous solid obtained by cooling a liquid rapidly enough that its basic units are frozen in random positions before they can assume an ordered crystalline arrangement. እንግዲህ እዚህ ጋር ምንድነው የሚለን? ግላስ አሞርፈስ ሶሊድ ነው የሚለን። ግላስ እንዴት እንደሚሰራም እዚህ ጋር ይጠቃቅሳል ማለት ነው። by cooling a liquid rapidly enough that its basic units are frozen። ስለዚህ እነዚህ ቤዚክ ዩኒቶቹን ምን በማድረግ ነው? ኩል በማድረግ እና ወደ ወይም ደግሞ ኦርደርድ የሆነ ክሪስታላይን አሬንጅመንት ሳይዙ ገና ፍሮዝን በማድረግ ሊኩዊድን ፍሮዝን በማድረግ ኢን ራንደም ፖዚሽን ላይ እንዳሉ ፓርቲክሎቹ ፍሮዝን በማድረግ የሚፈጠር ነገር ስለሆነ ነው። ዌል ዲፋይንድ የሆነ ኦርደር የለውም፣ ፓርቲክሎቹ የላቸውም ማለት ነው። ስለዚህ አት ራንደም ፖዚሽን ላይ እንዳሉ ፍሮዝን በማድረግ የሚሰራ ስለሆነ ነው ግላስ አሞርፈስ ሶሊድ ስር የተመደበው ማለት ነው። A structural unit of crystalline solid has a characteristic repetitive pattern. ክሪስታላይን ሶሊድን ስንመለከት እንግዲህ ስትራክቸራል ዩኒቶቹ ሪፒቲቲቭ የሆነ ድግግሞሽ ያለው ፓተርን አላቸው። ሬጉላር የሆነ ሪፒቲቲቭ የሆነ ፓተርን ያሳያሉ። Do you expect similar repetitive pattern also in amorphous solid ነው የሚለን? No, in amorphous solid
ኢት ኢዝ ሜድ ፍሮም ዲስኦርደርድ ከሆኑ ፓርቲክሎች ስለሆነ እንደዚህ አይነት ሪፒቲቲቭ የሆነ ፓተርን ኤክስፔክት አናደርግም ማለት ነው። The crystalline solids can be classified as ionic, molecular, covalent network or metallic። እንግዲህ ስለ ክሪስታላይን ሶሊድ ነው ርዕሳችን። ክሪስታላይን ሶሊዶች በአራት ይከፈላሉ። እነሱም አዮኒክ ሶሊድስ፣ ሞለኪውላር ሶሊድስ፣ ኮቫለንት ኔትወርክ እና ሜታሊክ ማለት ነው። ስለዚህ አራት አይነት ክሪስታላይን ሶሊዶች አሉን። አዮኒክ፣ ሞለኪውላር፣ ሜታሊክ፣ ኮቫለንት። ስለነዚህ ስለ አራቱ አይነት ክሪስታላይን ሶሊዶች ፕሮፐርቲ እና እንዲሁም ፎርስ ኦፍ አትራክሽን ነው የምንመለከተው ማለት ነው በዛሬው ትምህርታችን። መጀመሪያው እንግዲህ አዮኒክ ክሪስታልስ ነው። ስለ አዮኒክ ቦንዲንግ ተምረናል በዚህ ዩኒት ስር። ስለዚህ አዮኒክ ክሪስታሎች የሚፈጠሩት ወይም ደግሞ ኮንሲስት የሚያደርጉት ምን ነው ማለት ነው? አየኖችን ነው። ሶ አዮኒክ ክሪስታልስ ኮንሲስት ኦፍ አየንስ ሄልድ ቱጌዘር ባይ አዮኒክ ቦንድ። ስለዚህ አዮኒክ ክሪስታሎች የተፈጠሩት ከአየንስ ነው። እነዚህ አየንስ ደግሞ ኢን ክሪስታላይን ላቲስ የተያያዙት በምንድን ነው? በአዮኒክ ቦንድ ነው ማለት ነው። ይህ እዚህ ጋር የምትመለከቱት እንግዲህ ቦል ኤንድ ስቲክ ዲያግራም ኦፍ ዘ ዩኒት ሴል ኦፍ ሶዲየም ክሎራይድ እና ሲሲየም ክሎራይድን የሚያሳየን ነው። ስለዚህ የሶዲየም ክሎራይድ እና ሲሲየም ክሎራይድን ዩኒት ሴሎች የሚያሳይ ነው ማለት ነው ይህ ቦል ኤንድ ስቲክ ዲያግራም። ዳዝ አን አዮኒክ ቦንዲንግ ሃቭ ኢንተርሞለኪላር ኦር ኢንትራሞለኪላር ቦንዲንግ? እዚህ ጋር የሚለን እንግዲህ አዮኒክ ቦንዲንግ ኢንተርሞለኪላር ነው ወይስ ኢንትራሞለኪላር ቦንዲንግ ነው ያለው ነው የሚለን። በጣም ጥሩ። ኢንትራና ኢንተር ከዚህ በፊት ተነጋግረናል። ስለ ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ስናወራ ኢንተር ማለት ቢትዊን ሞለኪውሎች መካከል፣ ኢንትራ ደግሞ ኢንሳይድ ደ ሞለኪውል ኢን ደ ሞለኪውል ነው። ስለዚህ አዮኒክ ቦንዲንግ አንዱ የኢንትራ ሞለኪውላር ቦንዲንግ አይነት ነው ማለት ነው። ልክ እንደ ኮቫለንት እና እንደ ሜታሊክ ቦንዲንግ ማለት ነው። The structure of an ionic crystal depends on the charges of the cation, anion and on their radii። ስለዚህ የአንድ አዮኒክ ክሪስታል ስትራክቸር በምን ዲፔንድ ያደርጋል? አዮኒክ ክሪስታል እንግዲህ የሚሰራው ከአዮኖች በአዮኒክ ቦንዲንግ ነው ብለናል። ስለዚህ እነዚህ አዮኒክ ክሪስታሎች በምን ዲፔንድ ያደርጋሉ ማለት ነው? በቻርጁ። በየትኛው ቻርጅ? ካታየን ላይ ባለው ቻርጅ እንዲሁም በአናይኑ ቻርጅ እና በራዲያቸው ነው ማለት ነው ዲፔንድ የሚያደርገው። ሶ the properties of ionic solids are direct consequences of the strong inter-ionic forces which create a high lattice energy። ስለዚህ የአንድ አዮኒክ ሶሊድ ፕሮፐርቲ ከምን ጋር ይገናኛል ማለት ነው? ወይም ደግሞ የምን ውጤት ነው ማለት ነው? የስትሮንግ ኢንተር አዮኒክ ፎርስ ውጤት ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ለምሳሌ እነዚህ እንደዚህ አይነት ላቲሶች እንደዚህ አይነት አዮኒክ ኮምፓውንዶች ሃይ ላቲስ ኢነርጂ ይኖራቸዋል ማለት ነው። ስለዚህ ፕሮፐርቲያቸውን በተለያየ መልኩ አፌክት ያደርጋል ማለት ነው ይህ ኢንተር አዮኒክ ፎርስ። Ionic solids have high melting points, an indication of the strong attraction force holding the ions together። ስለዚህ አዮኒክ ሶሊዶች ጋር ስንመጣ እንግዲህ ምን አላቸው? ሃይ ሜልቲንግ ፖይንት አላቸው። ይህ ሃይ ሜልቲንግ ፖይንት ምን ያሳየናል? ቅድም እዛ ጋር እንዳየነው ጠንካራ የሆነ የመሳሳብ ፎርስ እንዳለ አዮኖቹን ይዞ የሚገኝ ስትሮንግ ኤሌክትሮስታቲክ ፎርስ መኖሩን ይጠቁመናል ማለት ነው በካታይንና በአናይኖቹ መካከል። Why don't ionic solids conduct electricity ነው የሚለን። አዮኒክ ኮምፓውንዶች ኤሌክትሪሲቲን ኮንዳክት ያደርጋሉ። በምን ፎርም ሲሆኑ? በሞልተን ስቴት ወይም ደግሞ በአኩዌስ ፎርም። ነገር ግን በሶሊድ ፌዝ በሶሊድ ስቴት ላይ ሲሆኑ ኮንዳክት አያደርጉም። ሪዝኑ ምንድነው? because of lack of free ions ወይም ደግሞ no freely moving። ስለዚህ ሪዝኑ ምንድነው ማለት ነው? no free ions free ions or mobile ions። ስለዚህ ነፃ የሆኑ ወይም ፍሪ የሆኑ አዮኖች ስለሌሉ ምንድነው ማለት ነው? ኤሌክትሪሲቲን ኮንዳክት አያደርግም ማለት ነው። How can ionic compounds conduct electricity when they are in a molten state or dissolved in water? እንግዲህ ቅድም ካልነው በተቃራኒ አዮኒክ ሶሊዶች ኮንዳክት አያደርጉም ብለናል። አዮኒክ ኮምፓውንዶች ግን በሞልተን ስቴት ወይም ደግሞ በአኩዌስ ስቴት በፎርም ወይም ውሃ ውስጥ ዲዞልቭ ሆነው ሲገኙ ማለት ነው። በዛ መልክ ሲሆኑ ኤሌክትሪሲቲ ምን ያደርጋሉ? ኮንዳክት ያደርጋሉ። ምክንያቱም ምንድነው? because during molten state ወይም ደግሞ when they are dissolved in water there are what? free ions free አዮኖች ስላሉ or mobile አዮኖች ስላሉ ማለት ነው።
ሞባይል አየንስ። ስለዚህ because of free ions and mobile ions, so ionic compounds in the liquid or molten state eliciting conduct ያደርጋሉ ማለት ነው። Can you give some examples of ionic solids we use in everyday life? commonly የምንጠቀምባቸውን day to day ላይፋችን ላይ የምንጠቀምባቸውን ionic solids የተወሰኑትን ምሳሌ ጥቀሱ ነው የሚለው። በጣም ብዙ መጥቀስ ትችላላችሁ፣ ምክንያቱም ብዙ አዮኒክ ሶሊዶችን in our everyday life እንጠቀማለን። ከነሱ መካከል ግን ኮመን የሆኑትን ወይም ደግሞ እንደ ምሳሌ የተወሰኑትን ለመጥቀስ ያክል እዚህ ጋር ሳልትን እናገኛለን ማለት ነው። ሳልት ወይም ደግሞ ሶዲየም ክሎራይድ ማለት ነው። ከሶዲየም እና ከክሎራይድ አየን የተገኘው ማለት ነው። እዚህ ጋር ደግሞ ቾክ ወይም ደግሞ ላይምስቶንን እናገኛለን። ላይምስቶን ማለት ካልሽየም ካርቦኔት ነው። ስለዚህ ከካልሽየም እና ከካርቦኔት አየን የተገኘ ነው ማለት ነው። እዚህ ጋር ስንመጣ እንደዚሁ ቤኪንግ ሶዳ አለ። ቤኪንግ ሶዳ ስለዚህ ቤኪንግ ሶዳ ፎርሙላው ደግሞ NaHCO3 ነው ማለት ነው። ስለዚህ በሶዲየም እና በባይካርቦኔት መካከል የተፈጠረ ነው ማለት ነው። ስለዚህ እነዚህ የተወሰኑ አዮኒክ ሶሊዶች ናቸው ማለት ነው። ኮመንሊ ዴይ ቱ ዴይ ላይፍ ላይ የምንጠቀማቸው እነዚህ ብቻ አይደሉም። እናንተ ደግሞ ብዙ ለመዘርዘር ሞክሩ። በፖዚቲቭ እና ኔጌቲቭሊ ቻርጅድ አዮኖች አማካኝነት የተፈጠሩ ኮምፓውንዶችን ማለት ነው። ግሩፕ አሳይመንት አላችሁ። using balls and sticks of any material or any other modeling material build a model of crystal sodium chloride። ስለዚህ ቅድም ኦብጀክቲቫችን ላይ እንዳነሳ ነው ይህ ትምህርት ምን ያስችላችኋል ብሏል? የሶዲየም ክሎራይድን ክሪስታል ሞዴል መስራት ያስችላችኋል ብሏል። ስለዚህ እዚህ ጋር በተሰጣችሁ ትዕዛዝ መሰረት የሶዲየም ክሎራይድ ክሪስታላይን ስትራክቸርን በቦል ኤንድ ስቲክ ሞዴል በዚህ መልክ ለማሳየት ሞክሩ። ሌላኛው ግሩፕ አሳይመንት ይሄም እንዲሁ ጠቆም ለማድረግ ነው እንጂ እናንተ በግሩፕ የምትሰሩት አሳይመንት ነው አስተማሪያችሁ ሲሰጣችሁ ማለት ነው። explain why ice which is a crystalline solid has a melting temperature of 0 degrees Celsius whereas butter which is an amorphous solid softens over a range of temperatures. Using both the balls and sticks of any material or any other modeling material build a model of crystalline sodium chloride። እንግዲህ አንደኛው ቀደም እንዳልነው የሶዲየም ክሎራይድን ሞዴል ክሪስታል ቢልድ እንድታረጉ ነው፣ ሞዴሉ እንድትሰሩ ነው ማለት ነው የሚያዛችሁ። ሌላኛው ጥያቄ ደግሞ የሚለው የአይስ ሜልቲንግ ፖይንት ለምን 0 ዲግሪ ሴልሲየስ ሆነ? የበተር ጋር ስንመጣ ደግሞ አሞርፈስ ሶሊድ ነው። ስለዚህ ቅቤ ማለት ነው በተር አለ። ስለዚህ አሞርፈስ ሶሊድ ነው። ሻርፕ የሆነ ቴምፕሬቸር የለው ሜልቲንግ ፖይንት ማለት ነው። ሬንጅ ኦፍ ቴምፕሬቸሮች ነው ያሉት። ለምንድነው ነው የሚለን። ይሄ አሳይመንታችሁ ስለሆነ እናንተ ተወያይታችሁ ተነጋግራችሁ የምትሰሩት ይሆናል ማለት ነው። ሞለኪውላር ክሪስታል ጋር እንመጣለን። አዮኒክ ክሪስታል እንግዲህ ተመልክተናል። አዮኒክ ክሪስታል አይኖቹ ደግሞ በአዮኒክ ቦንድ ተያይዘው ፎርም የሚሆን ወይም ደግሞ የሚገነባ ነው ማለት ነው። ሞለኪውላር ክሪስታል ጋር ስንመጣ ደግሞ ሞለኪውሎችን የያዘ ነው ማለት ነው። ሞለኪውላር ሶሊድስ አር ሜድ አፕ ኦፍ ዲስክሪት ሞለኪውልስ ዛት ኢንተራክት ትሩ ኢንተርሞለኪውላር ፎርስ። ቅድም እንዳየነው ስለ አዮኒክ ክሪስታል ስናወራ ኢንትራ ሞለኪውላር ፎርስ አይነት እንደሆነ ተመልክተናል ማለት ነው። ሞለኪውላር ክሪስታል ጋር ስንመጣ ደግሞ የተለያዩ ሞለኪውሎች ኢንተራክት አድርገው በምን በኢንተርሞለኪውላር ፎርስ ወይም ስሩ ኢንተርሞለኪውላር ፎርስ ኦፍ አትራክሽን ኢንተራክት አድርገው የሚፈጥሩት ነው ማለት ነው። ለምሳሌ አይስን መውሰድ ትችላላችሁ ወይም ደግሞ በረዶን ማለት ነው። ከዚህ ባሻገር አሞኒያን መውሰድ ትችላላችሁ። ስለዚህ ከአንድ በላይ ወይም ብዙ አሞኒያዎች በኢንተርሞለኪውላር ፎርስ ተያይዘው የሚፈጥሩት ነው ማለት ነው ሞለኪውላር ክሪስታል። Various combinations of dipole dispersion and hydrogen bonding forces are operative in molecular solids which accounts for their wide range of physical properties። እንግዲህ ስለ ሞለኪውላር ሶሊዶች ስንመለከት ሞለኪውላር ሶሊዶች የተያያዙበት የተለያየ አይነት ፎርስ አለ ማለት ነው። እዚህ ጋር እንደምናየው ዳይፖል ዲስፐርሽን እንዲሁም ደግሞ ሃይድሮጅን ቦንዲንግ ፎርስ አለ ማለት ነው። ስለዚህ በእነዚህ የተለያዩ አይነት ፎርሶች የተያያዙ ስለሆኑ ሞለኪውላር ሶሊዶች ዋይድ የሆነ ወይም ደግሞ ሰፊ ፊዚካል ፕሮፐርቲ የተለያየ ፊዚካል ፕሮፐርቲ አላቸው ማለት ነው። ለምሳሌ ፖላር የሆኑትን ብንወስድ እንደ አብነት ፎር ኢንስታንስ ወተርን መውሰድ እንችላለን ማለት ነው። H2O ማለት ነው። ሌላ ደግሞ ለምሳሌ ሚቴንን ብንወስድ፣ ስለዚህ እነዚህ ጋር ስንመጣ እነዚህ ሞለኪውላር ሶሊድ ይፈጥራሉ ማለት ነው። ወተርም ሚቴንም። ነገር ግን በመካከላቸው ያለው
ኢንተርሞለኪውላር ፎርስ አይነት የተለያየ ስለሆነ እዚህ ጋር ያለው ሃይድሮጅን ቦንዲንግ ነው፣ እዚህ ጋር ደግሞ ያለው ዲስፐርሽን ፎርስ ነው። በዚህ ምክንያት በፎርስ ኦፍ አትራክሽናቸው ልዩነት ምክንያት የሚያሳዩቸውም የተለያዩ አይነት ፊዚካል ፕሮፐርቲዎች አሉ ማለት ነው። ወይም ደግሞ ዋይድ ሬንጅ ኦፍ ፊዚካል ፕሮፐርቲ ያሳያሉ ማለት ነው። ሌላ ከዚህ ባሻገር ደግሞ ባህሪያቸው ወይም ደግሞ ፊዚካል ፕሮፐርቲያቸውን ስናይም ሪላቲቭ ቱ ዘ አዘር ሶሊድስ ከሌሎቹ ሶሊድ ይልቅ እነዚህ ሶሊዶች ሞለኪውላር ሶሊዶች ማለት ነው ሌስ ሜልቲንግ ፖይንት ቦይሊንግ ፖይንት አላቸው ቢኮዝ ኦፍ ዊክ ኢንተርሞለኪውላር ፎርስስ ማለት ነው። Dispersion forces are the principal forces acting in non-polar substances. So, melting points generally increase with molar mass. ሌላው ሞለኪውላር ሰብስታንስ ስንል እንግዲህ አንደኛው ለምሳሌ በነን ፖላሮች ምክንያት የሚፈጠረው ሰብስታንስ ነው። ስለዚህ እሱ ጋር ስንመጣ ለምሳሌ እንደ አዮዲንን መውሰድ እንችላለን። ሌሎችንም እንደዚሁ CH4 መውሰድ እንችላለን፣ ሚቴንን እንደዚህ የመሳሰሉትን መውሰድ እንችላለን ማለት ነው። ሶ እነዚህ ጋር ስንመጣ እንግዲህ the only force ምንድነው? ዲስፐርሽን ፎርስ ነው። ምክንያቱም እነዚህ ምን ስለሆኑ ነን ፖላር ስለሆኑ ስለዚህ ነን ፖላር ውስጥ ያለ ብቸኛ ፎርስ ደግሞ ምንድነው? ዲስፐርሽን ፎርስ ነው ተባብለን ኢንተርሞለኪውላር ፎርስ ዲስከስ እናደርግ ተነጋግረናል። ስለዚህ ዲስፐርሽን ፎርስ ስለሆነ ፕሪንሲፓል ፎርሱ ኦር ሜን ፎርሱ ኢን ጀነራል ምን አይነት ሜልቲንግ ፖይንት ይኖራቸዋል ማለት ነው? ሌስ ሜልቲንግ ፖይንት ይኖራቸዋል ከሌሎቹ አንጻር። ኖርማሊ ግን ይሄ ሜልቲንግ ፖይንት ደግሞ በማን ዲፔንድ ያደርጋል ማለት ነው? በሞላር ማሳቸው ዲፔንድ ያደርጋል ማለት ነው። ስለዚህ ሞላር ማሱ ሲጨምር የሞለኪውሉ ሞላር ማስ ከጨመረ ነን ፖላር በሚሆንበት ጊዜ ዲስፐርሽን ፎርሱ ይጨምራል። ስለዚህ ሜልቲንግ ፖይንታቸውም አብሮ ይጨምራል ማለት ነው። ስለዚህ በዲስፐርሽን ፎርስ የተያዙ ሞለኪውላር ሶሊዶች ሜልቲንግ ፖይንታቸው በምን ዲፔንድ ያደርጋል? በሞላር ማስ። አሞንግ ፖላር ሞለኪውልስ ዳይፖል ፎርስስ ኤንድ ዌሬቨር ፖሲብል ሃይድሮጅን ቦንዲንግ ዶሚኔትስ። ፖላር ሞለኪውሎች ጋር ስንመጣ ደግሞ እንግዲህ እያየን ያለነው ምንድነው? ሞለኪውላር ሶሊዶችን ነው። ሞለኪውላር ሶሊዶች። ስለዚህ ሞለኪውላር ሶሊዶች ጋር ስንመጣ የተያያዙባቸውን የፎርስ አይነቶች እያየን ነው ማለት ነው። አንደኛው የተያያዙት በዳይፖል ፎርስ ወይም ደግሞ ሃይድሮጅን ቦንዲንግ ነው። ስለዚህ ፖላር ሞለኪውሎች ጋር ስንመጣ ለምሳሌ ውሃ እንዲሁም ደግሞ HCl የመሳሰሉት ጋር ስንመጣ ወይም ደግሞ NH3 እነዚህ ጋር ስንመጣ እነዚህ እንግዲህ ፖላር ሰብስታንስ ናቸው። እነዚህ ፖላር ሞለኪውሎች ተያይዘው የምናገኘው በዳይፖል ነው። በተለይ ደግሞ ሃይድሮጅንና ኦክሲጅን ወይ ሃይድሮጅን ደግሞ ከናይትሮጅን ወይ ሃይድሮጅን ከፍሎሪን ጋር ሲገኝ ደግሞ ሃይድሮጅን ቦንዲንግ ዶሚኔት ያደርጋል ማለት ነው። በት ኢን ጀነራል በዳይፖል ፎርስ ነው ፖላር ሞለኪውሎች መካከል ያለው የፎርስ አይነት ማለት ነው። ስለዚህ ሪላቲቭሊ ቅድም ካየናቸው ከኢንተርሞለኪውላር ፎርስ ወይም በኢንተርሞለኪውላር ፎርስ ከተያዙ ሞለኪውሎች የተሻለ ቦይሊንግ ፖይንት አላቸው ማለት ነው። እነዚህ ጋር ግን ስናወዳደር ዳይፖልና ሃይድሮጅን ቦንዲንግም ስፔሻል ታይፕ ኦፍ ዳይፖል ነው። ምክንያቱም በፖላር ሰብስታንሶች መካከል የሚፈጠር ሆኖ ነገር ግን ሃይድሮጅን ዊዝ ሞስት 3 ሃይድሮጅን ዊዝ ኦክሲጅን ፍሎሪንና ናይትሮጅን ቦንዲንግ ሲፈጥር ስለሆነ ማለት ነው። ስፔሻል ዳይፖል ያለው ዳይፖል ነው። ነገር ግን ስፔሻል ዳይፖል ነው። ምክንያቱም ኢንተርሞለኪውላር ፎርስ ስትሬንግዙ ከፍተኛ ስለሆነ ስለዚህ ሜልቲንግ ፖይንቱም ተያይዞ ፊዚካል ፕሮፐርቲዎቹም ይለያሉ በተወሰነ መልክ ማለት ነው። ሜልቲንግ ፖይንቱ ከፍተኛ ይሆናል፣ ቦይሊንግ ፖይንቱ ከፍተኛ ይሆናል በዳይፖል ፎርስ ከተያዙት ከሌሎቹ ሞለኪውሎች ማለት ነው። Compare the strengths of intermolecular forces with covalent and ionic bonds. ስለዚህ ኮምፔር አድርጎ ነው የሚለን። ምን ነው ኮምፔር አድርጎ የሚለው? ኢንተርሞለኪውላር ፎርስን ከምን ጋር? ከኮቫለንት እና ከአዮኒክ ቦንድስ። ምክንያቱም ይሄን ማወቁ የሞለኪውሎችን ወይም ደግሞ የዲፈረንት ታይፕስ ኦፍ ክሪስታሎችን ስትሬንግዝ ለማወቅ ስለሚረዳ ማለት ነው። ስለዚህ በአጭሩ መልሳችን ምንድነው ማለት ነው? ኮቫለንት እና አዮኒክ ቦንዶች ምንድናቸው ማለት ነው? ስትሮንግ ናቸው። stronger than intermolecular forces ማለት ነው። intermolecular forces ስለዚህ ከየትኛውም አይነት ኢንተርሞለኪውላር ፎርስ የትኛው ይበልጣል ማለት ኮቫለንትና አዮኒክ ቦንዶች ይበልጣሉ። ምክንያቱም ኮቫለንትና አዮኒክ ቦንዶች ምን ስለሆኑ? ኢንትራሞለኪውላር ስለሆኑ። ኢንትራ ማለት ዊዝን the molecule between atoms አንድ ሞለኪውል በፈጠሩ አተሞች መካከል ያሉ ቦንዲንጎች ስለሆኑ ኬሚካል ቦንድ ስለሆኑ
ይሄ ኢንተርሞለኪውላር ፎርስ ደግሞ በአንድ ሞለኪውል እና በሌላ ሞለኪውል መካከል ላይ ያለ ኢንተራክሽን ስለሆነ ኤሌክትሮን አትራክሽን ፎርሱ ዊከር ነው፣ ኤሌክትሮስታቲክ ፎርሱ ዊከር ነው ከነዛ አንጻር ማለት ነው። Why do molecular crystals have much lower melting points than ionic, metallic and network covalent solids? ስለዚህ እዚህ ጋር የሚለን እንግዲህ ሞለኪላር ክሪስታሎች ለምንድን ነው ከአዮኒክ ሜታሊክ እና ኔትወርክ ኮቫለንት ሶሊድስ እንግዲህ አራት አይነት ሶሊዶች አሉ፣ አራት አይነት ክሪስታሎች አሉ ብለናል። ሞለኪላር፣ አዮኒክ፣ ሜታሊክ፣ ኔትወርክ ኮቫለንት። ስለዚህ ከነዚህ አራቱ እስካሁን ያየነው አዮኒክን ነው ያየነው። አሁን ደግሞ ሞለኪላርን አይተናል። ሶ ሞለኪላር ክሪስታሎች ለምንድን ነው ሎወር ሜልቲንግ ፖይንት ያላቸው? ባጭሩ ምኑ ጋር ይሄዳል ማለት ነው? ፎርስ ኦፍ አትራክሽኑ ጋር። ሪዝኑ ምንድን ነው? ቢኮዝ ኦፍ ፎርስ ኦፍ አትራክሽን ማለት ነው። ስለዚህ ቅድም እንዳልነው በአዮኒክ ሜታሊክ እና ኔትወርክ ኮቫለንት ጊዜ በዚህ ጊዜ ያሉት ቦንዶች ኢንትራሞለኪውላር ፎርስስ ኦፍ አትራክሽን ነው ማለት። ስለዚህ ቦንዱ የዚህ ውጤት ነው፣ ፎርስ ኦፍ አትራክሽን። ስለዚህ ኢንትራሞለኪውላር አለን ማለታችን ነው ኢን ሞለኪውል ውስጥ ኢን ሞለኪውል ወይም ደግሞ ኢን አዮኒክ ኮምፓውንድ። ስለዚህ ፖይንቱ ኢን ሞሎ ነው፣ ቢትዊን አተምስ። እዚህ ጋር ስንመጣ ግን ሌሎቹ ጋር ሞለኪውላር ኦርቢታል ጋር ስንመጣ ቢትዊን ሞለኪውልስ እና ኢንተር ሞለኪውላር ስለሆኑ ቢትዊን ሞለኪውልስ እናም ኢንተር ሞለኪውላር ፎርስ ስለሆኑ ኢንተር ሞለኪውላር ፎርስ ስለሆኑ ከዚህ በፊት ምክንያቱን አንስተን ደጋግመን አንስተናል። ስለዚህ ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ስላለ ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ደግሞ ተራርቀው በሚገኙ መካከል ያለ ፎርስ ኦፍ አትራክሽን ስለሆነ ስትሮንግ የሆነ አትራክሽን ፎርስ አይደለም። እዚህ ጋር ግን ኢንትራ ሞለኪውላር አንድ ሞለኪውል ውስጥ በቅርበት በሚገኙ ብዙ ኤሌክትሮን ኢንቮልቭ የሚያደርግባቸው የመሳሳብ አይነቶች ስለሆኑ እዚህ ጋር ያለው ፎርስ ኦፍ አትራክሽን ስትሮንግ ነው። በዛ ምክንያት እነዚህ ክሪስታሎች ከዚህኛው ከሞለኪውላር ክሪስታል የተሻለ ሜልቲንግ ፖይንት አላቸው ማለት ነው። The fundamental unit of molecular solid is molecules or monoatomic elements. እንግዲህ እዚህ ጋር የሚለን ደግሞ ፋንዳሜንታል ዩኒቱ የሞለኪውላር ሶሊድ ፋንዳሜንታል ዩኒት ልክ አዮኒክ ኮምፓውንድ ወይም አዮኒክ ክሪስታል ጋር ስንሄድ አዮኖችን ያየ ነው አይደለ? ስለዚህ እነዛ አይንስ ስለሆኑ ወይም ደግሞ በአዮኒክ ቦንድ የተያያዙት ሲንግል አይን ክሪስታሎች እንደሆኑ ሁሉ እዚህ ጋር ደግሞ ሞለኪውላር ሶሊድም ይዞ የሚገኘው ሞለኪውሎችን ወይም ደግሞ ሞኖ አቶሚክ ኤሌመንትስ ነው። ለምሳሌ እዚህ ጋር እንደምንመለከተው አዮዲን ክሪስታል ከአዮዲን ሞለኪውል የተሰራ ነው ማለት ነው። ስለዚህ ብዙ አዮዲን ሞለኪውሎችን የያዘ ነው። ከዚህ ውጪ ደግሞ ሞኖ አቶሚክ ስንል ለምሳሌ ኖብል ጋዞችን ያካተተ ነው። እነ ሂሊየም፣ ኒየን፣ አርገን የመሳሰሉት እነዚህ ናቸው ሞኖ አቶሚክ ኤሌመንትስ የምንላቸው ከሌላ ጋር ኮምባይን የማይሆኑ ግን የራሳቸው ኔትወርክ የያዘ ማለት ነው። ስለዚህ ባጭሩ ሞለኪውላር ሶሊድስ የሚሰሩት ወይም ደግሞ የነሱ ፋንዳሜንታል ዩኒትስ የምንላቸው ሞለኪውሎችንና ሞኖ አቶሚክ ኤሌመንቶችን ማለት ነው። እነዚህን እንደ ሞኖ አቶሚክ ኤሌመንትስ ማንሳት ይችላል። እዚህ ጋር ደግሞ እንደ ሞለኪውል በተጨማሪ ለምሳሌ ሚቴን ክሪስታልን ብንወስድ ሚቴንን አንድ ሚቴን ሞለኪውልን እንደ ፋንዳሜንታል ዩኒቱ አርገን እንወስዳለን ማለት ነው። ስለዚህ የነዚህ መሰባሰብ ነው እንግዲህ ይህንን ሞለኪውላር ክሪስታል የሚፈጥረው ማለት ነው። ስለዚህ አዮዲን ክሪስታል ስንል ብዙ አዮዲኖች በኢንተርሞለኪውላር ፎርስ ተያይዘው የፈጠሩት ማለት ነው። እንደዚሁም ሚቴን ሞለኪውል ወይም ሚቴን ክሪስታልም ስንል በጣም ብዙ ሚቴኖች በኢንተርሞለኪውላር ፎርስ በለንደን ዲስፐርሽን ኢንተርሞለኪውላር ፎርስ ተያይዘው ሲገኙ የሚፈጥሩት ነው ማለታችን ነው። Such solids are common among organic compounds and simple inorganic compounds. ስለዚህ እነዚህ ሶሊዶች የትኞቹ ሶሊዶች ሞለኪውላር ሶሊድ የምንላቸው ኦርጋኒክ ኮምፓውንድ ላይ እና የተወሰኑ ሲምፕል ኢንኦርጋኒክ ኮምፓውንድስ ላይ ኮመን ናቸው ነው የሚለን። ለምሳሌ ኦርጋኒክ ኮምፓውንድስ ጋር ስንወስድ ሹገርን ማንሳት እንችላለን። ሹገር ክሪስታሎችን እንደ ምሳሌ መውሰድ እንችላለን። ከሹገር በተጨማሪ ሌሎች እንደ ኮሌስትሮል የመሳሰሉትን መውሰድ እንችላለን። ቤንዚን እንዲሁም ደግሞ ሚቴን የመሳሰሉትን መውሰድ እንችላለን። ኢንኦርጋኒክ ኮምፓውንድ ስንል ደግሞ ለምሳሌ ቀድም ያየነው አዮዲን አለ፣
ካርቦን ዳይኦክሳይድ፣ ድራይ አይስ የምንለው አለ። እዚህ ጋር በኦርጋኒክ እና በኢንኦርጋኒክ መካከል ያለው ልዩነት እንግዲህ ኦርጋኒክ ኮምፓውንድስ ኤክሴፕት ፊው ሞስት አር ካርበን ኮንቴኒንግ ኮምፓውንድስ ናቸው ማለት ነው። እንደ ካርቦን ዳይኦክሳይድ ያሉ ኤክሰፕሽኖች አሉ፣ በእርግጥ ካርበንን ይዘው ነገር ግን ኦርጋኒክ ያልሆኑ በባህሪያቸው ምክንያት ማለት ነው። ስለዚህ ጀነራሊ ስፒኪንግ ሞለኪላር ሶሊድስ አር ኮመን ናቸው አሞንግ ዲስ ኦርጋኒክ እና ኢንኦርጋኒክ ሲምፕል ኦርጋኒክ ኮምፓውንድስ ውስጥ ማለት ነው። ሞለኪላር ክሪስታልስ አር ዩዥዋሊ ትራንስፓረንት ብሪትል ኤንድ ብሬክ ኢዝሊ ዌን ስትረስድ። እንግዲህ ሞለኪላር ክሪስታሎችን ጀነራል ባህሪ ስንመለከት ስቲል ስለ ሞለኪላር ክሪስታሎች ነው እያየን ያለ ነው። ትራንስፓረንት ናቸው። ከዛ ውጭ ደግሞ ብሪትል ናቸው። በቀላሉ ኤክስተርናል ፎርስ አፕላይ ሲደረግባቸው ኢዝሊ ብሬክ ያደርጋሉ ማለት ነው። ስለዚህ ይሄ የሞለኪላር ክሪስታሎች ባህሪ ነው ማለት ነው። እንደ ምሳሌ ምንን ወስዳችሁ ማየት ትችላላችሁ? ሹገርን። ስለዚህ እንደ ምሳሌ ሹገርን ወስዳችሁ የሹገርን ባህሪያት በመመልከት የሞለኪላር ክሪስታሎችን ባህሪ መገመት ትችላላችሁ ማለት ነው። ኢንጀነራል ግን ምንድነው ባህሪያቸው? ይሄ ባህሪያቸው የመጣው ከኢንተርሞለኪላር ፎርሳቸው ጋር የተገናኘ ነው ማለት ነው። ስለዚህ ሞለኪላር ክሪስታሎች የተያዙት ከዚህ በፊት እንዳየነው በተለያዩ ኢንተርሞለኪላር ፎርስ ነው። ይህ ኢንተርሞለኪላር ፎርስ ደግሞ ሪላቲቭሊ ዊከር ዛን አዘር ፎርስ ነው። በዛ ምክንያት እነዚህ ባህሪዎችን ሊያሳዩ ይችላል ማለት ነው። They are usually non-conductors of heat and electricity and usually have low melting point. እንግዲህ ስለ ክሪስታሎች ስናይ አራት አይ ክሪስታሎች እንዳሉ ተነጋግረናል። መሰረታዊ ማወቅ ያለባችሁ ነገር እነዚህ አራት ክሪስታሎች በመልክ እያንዳንዳቸው እንደተያዙ ፋንዳሜንታል ዩኒቶቻቸው ምን እንደሆኑ እንዲሁም ካራክተሪስቲካቸው ፕሮፐርቲያቸው ምን እንደሚመስል ሜልቲንግ ቦይሊንግ ፖይንታቸው እንዲሁም ኤሌክትሪካል ኮንዳክቲቪቲያቸው። ለምሳሌ እዚህ ሞለኪላር ክሪስታል ጋር ስንመጣ በአብዛኛው ምንድናቸው? ነን ኮንዳክተር ናቸው። ሂትም ኤሌክትሪሲቲም በቀላሉ ወይም አያስተላልፉ ማለት ነው። ሜልቲንግ ፖይንታቸውም ሎ ነው። ይሄ ሁሉ የሆነው ለምንድን ነው ማለት ነው? አንደኛ ቢኮዝ ኦፍ ዋት ሎ ሜልቲንግ ፖይንት ያላቸው ቢኮዝ ኦፍ the weak intermolecular force intermolecular force of attraction ነው። ከዚህ በተጨማሪ ኤሌክትሪሲቲ እና አትራክሽን ከዚህ በተጨማሪ ኤሌክትሪሲቲ እና ሂት ኮንዳክት አያደርጉም ብለናል። ምክንያቱም ፍሪሊ ሙቪንግ አየንስ ወይም ኤሌክትሮንስ የሏቸው። ስለዚህ ቻርጅን ኬሪ የሚያደርግ ነገር ስለሌላቸው እነዚህ ሞለኪላር ክሪስታሎች ፑር ኮንዳክተር ኦፍ ሂት እና ኤሌክትሪሲቲ ናቸው ማለት ነው። Can you give some examples of molecular crystals we use in everyday life? So everyday life ላይ የምንጠቀማቸውን ኮመን የሆኑ ሞለኪላር ክሪስታሎችን መጥቀስ ትችላላችሁ ወይ ነው የሚለን። ብዙ ክሪስታሎችን ስለነካካናቸው መጥቀስ ትችላላችሁ፣ ግን ከብዙዎቹ በጥቂቶቹ ሶሊድ ካርበን ዳይ ኦክሳይድ ወይም ደግሞ ምን ይባላል ድራይ አይስ የምንለው ማለት ነው። ራሱ አይስ ከወተር የምናገኘው አይስ በረዶ ማለታችን ነው። ራሱ አይስ አንድ ሞለኪላር ክሪስታል ነው ማለት ነው። ከዚህ ውጪ እንደ ሹገር የመሳሰሉት ሌሎችንም መጥቀስ ትችላላችሁ ማለት ነው። እነዚህ የተወሰኑት ሞለኪላር ክሪስታሎች ናቸው ማለት ነው። ወደ ሶስተኛው የክሪስታል አይነት ገብተናል። ኮቫለንት ኔትወርክ ክሪስታል። እዚህ ጋር የተጨመረ ተርም አለ። ሲምፕሊ ኮቫለንት ክሪስታል አይደለም የሚለው ኮቫለንት ኔትወርክ የሚል ነገር አለ። ምክንያቱም ካይንድ ኦፍ ኔትወርክ ስለሚፈጥር ማለት ነው። In this type of crystalline solids, separate particles are not present. Instead, strong covalent bonds link the atoms together throughout the network of covalent solids. ስለዚህ እንደሌላው ሴፓሬት የሆኑ ሞለኪውሎች ወይም ሴፓሬት የሆኑ አየኖች ተያይዘው አይደለም የሚገኘው ማለት ነው። በጣም ብዙ እዚህ ጋር እንደምናያቸው ኔትወርክ ኦፍ ኮቫለንት ሶሊድ ነው የተፈጠረው ማለት ነው። እነዚህ በስትሮንግ ኮቫለንት ቦንድ ተያይዘው ይገኛሉ ማለት ነው። As a consequence of the strong bonding, all these substances have extremely high melting point. ስለዚህ ምንድነው የሚለን? Because of the strong bonding, ይህ ኔትወርክ የተያዘው በስትሮንግ ኮቫለንት ቦንዲንግ ነው ተባብለናል። በዛ ምክንያት እነዚህ ክሪስታሎች extremely high melting and boiling point አላቸው ማለት ነው። ከፍተኛ የሆነ ነጥበ ቅልጠትና ነጥበ ፍሌት አላቸው ማለት ነው። ነገር ግን ኮንዳክቲቪቲያቸው ጋር ስንመጣ እና ሃርድነሳቸው ጋር ስንመጣ it depends on the nature of their bonding። እዚህ እንደየ አይነታቸው እንደየተሰሩበት ቦንዲንግ ይለያያል ማለት ነው። ሁሉም ኮቫለንት ሆኖ ግን አይነታቸው ይለያያል ማለት ነው። ስለዚህ ኮንዳክቲቪቲ እና ሃርድነስ
ዲፔንድ ያደርጋል ባይ ዘ ኔቸር ኦፍ ዜር ቦንዲንግ። ከዛ ውጪ ያሉት ግን ጀነራሊ ስፒኪንግ ወይም ደግሞ ሌሎች ፕሮፐርቲያቸው ለምሳሌ ሜልቲንግ እና ቦይሊንግ ፖይንታቸው ከፍተኛ ነው። ምክንያቱም በስትሮንግ ኮቫለንት ቦንዲንግ የተያያዙ ኔትወርኮች ስለሆኑ ማለት ነው። The two common crystalline forms of elemental carbon, graphite and diamond, are examples of network covalent solids. ስለዚህ ግራፋይት እና ካርበን ከዚህ በፊትም በተለያየ ትምህርታችሁ ላይ አንስታችኋቸዋል። ስለዚህ common examples of covalent solids ናቸው። covalent network solids የምንላቸው ማለት ነው ግራፋይት እና ዳይመንድ። እዚህ ጋር እንደምንመለከተው ይሄኛው የሚያሳየው የዳይመንድን ስትራክቸር ነው። ይሄኛው ደግሞ የሚያሳየው ግራፋይት ነው። ሁለቱም ካርበንን ብቻ የያዙ ኮምፓውንዶች ናቸው። ከካርበን ብቻ የተሰሩ ናቸው። ነገር ግን ሎክ አሬንጅመንታቸውን እዩት፣ ኔትወርኩ ምን እንደሚመስል እዩት። ስለዚህ ከዚህ ጋር ተያይዞ የተለያየ ፕሮፐርቲ አላቸው ኢን ተርምስ ኦፍ ኮንዳክቲቪቲ፣ ኢን ተርምስ ኦፍ ስትሬንግዝ ቢኮዝ ኦፍ ዚስ አሬንጅመንት ማለት ነው። Describe the basic difference in properties of graphite and diamond. በግራፋይት እና ዳይመንድ መካከል ያለውን ዲፍረንስ ጥቀሱ እስቲ ነው የሚለው። ስለዚህ እስቲ ከብዙ በጥቂቱ ምን መጥቀስ እንችላለን? አንደኛ ግራፋይት ኤሌክትሪሲቲን ያስተላልፋል፣ ኮንዳክተር ነው። ዳይመንድ ግን አይደለም። ሁለተኛ ግራፋይት ደል ነው፣ ዳይመንድ ግን አንጸባራቂ ነው ማለት ነው። በጣም ውድ ነገር ነው ማለት ዳይመንድ። ሶስተኛ ዳይመንድ በጣም ስትሮንግ ነው፣ ግራፋይት ግን አይደለም። እነዚህ የተወሰኑ ልዩነቶቻቸው ነው። ሁለቱም ግን የያዙት ምንድነው? ካርበን ነው። ከካርበን ኔትወርክ የተሰሩ ናቸው። ነገር ግን በአሬንጅመንታቸው ምክንያት ይህ ሁሉ ልዩነት ሊመጣ ችለዋል ማለት ነው። እያስተዋላችሁ ነው አይደለ? እንዴት አሬንጅመንት ኦፍ ሞለኪል ወይም ስትራክቸር የተለያዩ ፕሮፐርቲዎችን አፌክት እንደሚያደርግ። The most important network covalent solids are the silicates. ሌላኛው በጣም ኢምፖርታንት የሆነው የኔትወርክ ኮቫለንት ሶሊድ ምሳሌ ደግሞ ሲልኬትስ ነው። ሲልኬት እዚህ ጋር እንደምናየው ሲልከንና ኦክሲጅንን የያዘ ከሲልከን ዳይኦክሳይድ የተሰራ ነው ማለት ነው። ስለዚህ እንደዚህ አይነት ኔትወርክ ሰርቶ እናገኘዋለን፣ ለብዙ ነገሮች እንጠቀመዋለን ማለት ነው። ኮመንሊ ሳንድ የምንለው ነው። In a covalent network solid, the whole crystal is one giant molecule. ኮቫለንት ኔትወርክ ሶሊድ ጋር ስንመጣ አጠቃላይ ክሪስታሉ አንድ ትልቅ ሞለኪውል ይፈጥራል ማለት ነው እዚህ ጋር እንደምናየው። ምክንያቱም የኔ ካይንድ ኦፍ ኔትወርክ ተያይዞ ስለሚገኝ ትልቅ ጂያንት የሆነ ሞለኪውል ይፈጥራል ማለት ነው በኮቫለንት ኔትወርክ ሶሊድ ጊዜ። The fundamental units are atoms covalently bonded to their neighbors. ፋንዳሜንታል ዩኒትስ ኦፍ ሞለኪላር ሶሊድን የምታስታውሱ ከሆነ ምን ነበር ያለው? አዎ ሞለኪውሎች አይደለ? ሞኖ አቶሚክ ሞለኪውልስ ወይም ሞለኪውሎች። እዚህ ጋር ደግሞ ስንመጣ ፋንዳሜንታል ዩኒት ኦፍ ኮቫለንትሊ ቦንድድ ኮምፓውንዶች ጋር ስንመጣ አተሞች ናቸው። እነዚህ አተሞች ግን ኢን ኤ ካይንድ ኦፍ ኔትወርክ ተያይዘው በኮቫለንት ቦንድ የሚገኙ ናቸው። ለምሳሌ ይሄ ካርበን ወይም ከካርበን የተሰራ ነው። እዚህ ጋር ከካርበን የተሰራ ነው። ዳይመንድ እና ግራፋይትን ነው የሚያሳየን። ይሄ ግራፋይት ነው፣ ይሄኛው የዳይመንድ ስትራክቸር ነው። ሁሉም ምንድናቸው? ካርበን አተሞች ናቸው። ኢን ኤ ካይንድ ኦፍ ኔትወርክ በዚህ መልክ ተያይዘው ነው የሚገኙት ማለት ነው። These crystals are usually hard non-conductors of heat and electricity and have high melting point. ስለዚህ እነዚህ ክሪስታሎች ቅድም እንዳየነው በስትሮንግ ኮቫለንት ቦንዲንግ የተያያዙ ኔትወርኮች ናቸው። በጣም ብዙ አተሞች እንደዚህ ተያይዘው ነው የሚገኙት። ስለዚህ በዛ ምክንያት ከፍተኛ የሆነ ቦይሊንግ ፖይንት እና ሜልቲንግ ፖይንት ይኖራቸዋል ማለት ነው። ከዛ በተጨማሪ ግን ወይም ከዛ በተጨማሪ ሃርድም ናቸው። ከዛ ባሻገር ግን ፑር ኮንዳክተርስ ኦፍ ሂት ኤንድ ኤሌክትሪሲቲ ናቸው። ስለዚህ ስትራክቸራቸው አላው አያረጋቸውም ሂትን ወይም ኤሌክትሪሲቲን በቀላሉ ኮንዳክት እንዲያረጉ ማለት ነው። በእርግጥ ኤክሰፕሽን አለ። ኤክሰፕሽኑ ማን ነው? በጣም ጥሩ ግራፋይት አይደለ? ሰው ቅድም አንስተነዋል። ግራፋይት በስትራክቸሩ በአሬንጅመንቱ ምክንያት አሬንጅመንቱ ኤሌክትሮኖች ኢዝሊ ፍሎ እንዲያደርጉ ስለሚያደርግ ግራፋይት ኮንዳክተር ኦፍ ኤሌክትሪሲቲ ነው ማለት ነው። እሱ ኤክሰፕሽን ነው። የመጨረሻው ታይፕ ኦፍ ክሪስታል ጋር ገብተናል። ሜታሊክ ክሪስታልስ ዘ ስትሮንግ ሜታሊክ ቦንዲንግ ፎርስ ሆልድ ኢንዲቪጁዋል አተምስ ቱጌዘር ኢን ሜታሊክ ሶሊድስ። እንግዲህ ሜታሊክ ቦንዲንግ ጠንካራ ነው። ስትሮንግ ሜታሊክ ቦንዲንግ ቦንዲንግ እንዴት እንደሚፈጠር አይተናል። በሜታል ካታየኖችና ባይ ሲ ኦፍ ኤሌክትሮንስ ወይም ባይ ፍሪሊ ሙቪንግ ኤሌክትሮኖች መካከል የሚፈጠር ነው ማለት ነው። ይህ ሜታሊክ ቦንዲንግ ነው እንግዲህ አያይዟቸው የሚገኙት ብዙ ሜታሎችን ከዛ በኋላ ሜታሊክ ክሪስታል ይፈጠራል ማለት ነው። በዚህ ምክንያት ቦንድ ኦፍ አትራክሽኑ ወይም ደግሞ ቦንዱ የተፈጠረበት ወይም አትራክሽኑ በጣም ስትሮንግ ስለሆነ ሜታሊክ ሶሊድን በጣም ስትሮንግ ናቸው ማለት ነው።
Bonding in metals can be explained as a network of positive ions immersed in a sea of electrons. ስለዚህ ሜታልስ ላይ ያለውን ቦንዲንግ ስንገልጸው እንዴት ነው? ኤሌክትሮን ሲ ሞዴል ታስታውሳላችሁ አይደል? አዎ as a network of positive ions እዚህ ጋር እንደምንመለከተው immersed in a sea of electrons ስለዚህ በመካከላቸው በጣም ብዙ ኤሌክትሮኖች ፍሎ ያደርጋሉ። ስለዚህ በዛ መካከል ላይ ኢመርስ እንዳረጉ ፖዚቲቭ ካታዮኖች አድርገን ነው ምን ስላቸው ማለት ነው። ስለዚህ ኤሌክትሮን ሲ ሞዴል ስንል እንግዲህ ካታዮኖች በኤሌክትሮኖች ተውጠው ወይም ደግሞ ኤሌክትሮኖች መካከል ላይ ጠብ ብለው እንዲህ ሲገኙ ማለት ነው። ኤሌክትሮኖቹ ፍሎ ነው የሚያደርጉት በየመካከሉ በጣም ብዙ ኤሌክትሮኖች ናቸው። ቫለንስ ኤሌክትሮኖች በመካከላቸው ደግሞ እነዚህ ፖዚቲቭሊ ቻርጅድ ኒውክሊዮች በዚህ መልክ እናገኛቸዋለን ማለት ነው። ይሄን ነው እንግዲህ ይዞ የምናገኘው ማለት ነው ሜታሊክ ክሪስታል። That is, the electrons in the valence shell of the metal atoms are highly delocalized. Delocalized የምትለዋ ተርም መንቀሳቀስን የሚገልጽ ነች። ኤሌክትሮኖች አንድ ቦታ ረክተው እንደማይገኙና ፍሪሊ ሙቭ እንደሚያደርጉ የምታሳይ ነች ማለት ነው። ስለዚህ የቫለንስ ሼል ኤሌክትሮኖቹ የሜታሉ ቫለንስ ሼል ኤሌክትሮኖች በአተሞቹ መካከል ላይ በዚህ መልክ ይሽከረከራሉ ማለት ነው። For this reason, metals are very good conductors of electricity. ስለዚህ ኤሌክትሮኖች ነፃ ናቸው። ነፃም ስለሆኑ በፈለጉት ዳይሬክሽን ሙቭ ያደርጋሉ ኢዝሊ ማለት ነው። በዚህ ምክንያት ኤሌክትሪሲቲን በቀላሉ ኬሪ ያደርጋሉ፣ ቻርጅን ኬሪ ያደርጋሉ ማለት ነው። ስለዚህ ሜታሎች ጥሩ ኤሌክትሪሲቲ ኮንዳክተር ናቸው ማለት ነው። ለዚህም እንደ ምሳሌ ኮፐርን እንዲሁም ደግሞ ሲልቨርን ማንሳት እንችላለን። Metallic bonding forces are stronger than those arising from intermolecular forces. So, metallic solids have higher melting point than molecular solids. በጣም ጥሩ። metallic bonding force ምንድነው ብለናል? strong ነው። stronger than those arising from intermolecular force. molecular solidoች ጋር ስንመጣ በመካከላቸው አያይዟቸው የሚገኘው የፎርስ አይነት ኢንተርሞለኪውላር ፎርስ ነው ብለናል። እነ ዳይፖል ሃይድሮጅን ቦንዲንግ እንዲሁም ለንደን ዲስፐርሽን ፎርስ ማለት ነው። ስለዚህ ከዙ አንጻር ሜታሊክ ቦንዲንግ ፎርሱ ስትሮንግ ስለሆነ ምን ኤክስፔክት እናደርጋለን ማለት ነው። ሜታሊክ ሶሊድስ ሃየር ሜልቲንግ ፖይንት እና ቦይሊንግ ፖይንት ከምን አንጻር ከሞለኪውላር ሶሊዶች አንጻር እንዳላቸው ኤክስፔክት እናደርጋለን ማለት ነው። Metals have a wide range of melting points and hardness, which are related to the packing efficiency of the crystal structure and the number of valence electrons available for bonding. እንግዲህ ኢን ጀነራል ስናነሳ ሜልቲንግ ፖይንታቸው ከፍተኛ ነው አለን እንጂ ኖርማሊ ግን ዋይድ ሬንጅ ኦፍ ሜልቲንግ ፖይንት እና ሃርድነስ ነው ያላቸው ሜታሎች ማለት ነው። ይህም በምን ምክንያት የመጣ ነው? በቫለንስ ኤሌክትሮናቸው ልዩነት ምክንያት። ስለዚህ ነምበር ኦፍ ቫለንስ ኤሌክትሮንስ ሁሉም ጋር ዘ ሴም አይደለም። ይሄን ታውቃላችሁ እናንተም። ስለዚህ ቫለንስ ኤሌክትሮኑ አንድ አይነት አይደለም ማለት ፍሪሊ ሙቭ የሚያደርጉ ዲሎካላይዝድ ኤሌክትሮኖቹ ነምበር እኩል አይደለም ማለት ፎርስ ኦፍ አትራክሽን ላይ የሚኖረው ተጽዕኖ አለ። ከዛ ውጭ ራሱ ክሪስታላይን ስትራክቸሩ አፌክት ያደርጋል ማለት ነው። ዘ ፓኪንግ ኤፊሺየንሲ ኦፍ ዘ ክሪስታል ራሱ የክሪስታል ስትራክቸሩ አቅፎ የመያዝ ኤፊሺየንሲው ስለሚለያይ እያንዳንዶቹ ክሪስታሎች መካከል ያለው አወቃቀር ወይም ስትራክቸር የተለያየ ስለሆነ ይሄም ተጽዕኖ ይፈጥራል ማለት ነው። ስለዚህ በእነዚህ ልዩነቶች ምክንያት ሜታሎች የተለያየ ሬንጅ ኦፍ ሜልቲንግ ፖይንት እና ሃርድነስ አላቸው ማለት ነው። አንዳንዶቹ በጣም ስትሮንግ ናቸው፣ ሃርድ ናቸው፣ ሜልቲንግ ፖይንታቸው በጣም ከፍተኛ ነው። አንዳንዶቹ ደግሞ መለስ ያለ ነው ማለት ነው። ስለዚህ ጀነራሊ ፕሮፐርቲያቸው እንደዚህ ነው አለን እንጂ አንድ አይደለም። For example, group 2A metals are harder and higher melting than group 1A metals because 2A metals have closer packed structures and twice as many delocalized valence electrons. በጣም ጥሩ። ስለዚህ ቅድም ያልነውን ነው እዚህ ጋር ቅድም ያልናቸው ወይም ያነሳናቸው ሁለት እንትኖች አሉ፣ ፓኪንግ ኤፊሺየንሲ እና ዲሎካላይዝድ ኤሌክትሮንስ ያልናቸው ማለት ነው። በእነዚህ ምክንያት ዋይድ ሬንጅ ኦፍ ሜልቲንግ ፖይንት እና ሃርድነስ እንደሚያሳዩ ተነጋግረናል ማለት ነው። ለዚህ ማሳያ ግሩፕ 2A እና ግሩፕ 1A በምናወዳደርበት ጊዜ ግሩፕ 2A ሜታልስ አር ሃርደር and they have also higher melting point than group 1A። ይህም የሆነበት ምክንያት ክሎዘር የሆኑ የተቀራረበ ፓክድ ስትራክቸር ስላላቸውና ከዚህ በተጨማሪ ደግሞ ኤሌክትሮን ቁጥራቸው ቫለንስ ኤሌክትሮን ላይ ያላቸው የኤሌክትሮን ቁጥር ከግሩፕ 1 ይልቅ የበለጠ ስለሆነ እጥፍ ስለሆነ ሁለት ስለሆነ ግሩፕ 1 ደግሞ አንድ ስለሆነ ስለዚህ ሞባይል የሆኑት ዲሎካላይዝድ ኤሌክትሮንስ እጥፍ ስለሆኑ ፕሮፐርቲያቸውንም አፌክት ያደርገዋል ማለት ነው። The fundamental units of pure metallic solids are identical metal atoms.
ፋንዳሜንታል ዩኒቶቹ የሜታሊክ ሶሊድ ፋንዳሜንታል ዩኒቶች ምንድናቸው? አይደንቲካል ሜታል አተምስ ናቸው። ለምሳሌ ፒውር ሶዲየም ሜታልን ብንወስድ በውስጡ የያዛቸው ብዙ ሶዲየም አተሞችን ነው ማለት ነው። ልክ እንደዛ ሌሎቹም ፒውር ሜታሊክ ሶሊዶች የተሰሩት ወይም ደግሞ የያዟቸው ፋንዳሜንታል ዩኒቶቻቸው ሜታል አተማቸው ነው ማለት ነው። ሜታሊክ ክሪስታልስ አር ኦፔክ ዊዝ ሪፍሌክቲቭ ሰርፌስ። ሜታሊክ ክሪስታሎች ጋር ስንመጣ እንግዲህ ኦፔክ ናቸው፣ ኖ ትራንስፓረንት ማለት ነው፣ ወይም ደግሞ ላይትን አያሳልፉም ማለት ነው። ከዛ ውጪ ደግሞ ሪፍሌክቲቭ ሰርፌስስ አላቸው፣ አይ ሚን ሪፍሌክት ያደርጋሉ ማለት ነው። ስለዚህ ያንጸባርቃሉ፣ ጨረርን ሪፍሌክት ያደርጋሉ ወይም ብርሃንን ሪፍሌክት ያደርጋሉ ወይም ደግሞ ባውንስ ባክ ያደርጋሉ ማለት ነው። ሪፍሌክቲቭ ሰርፌስ ይሄ ሜታሊክ ክሪስታል ባህሪ ነው። እንግዲህ ለዚህ እንደ አብነት ወርቅ መውሰድ ትችላላችሁ፣ ሲልቨር መውሰድ ትችላላችሁ። they are ductile and malleable ductility እና malleability ስለ ሜታሊክ ቦንዲንግ ዲስከስ እናደርግ ተነጋግረናል። good conductors of heat and electricity ሪዝኑንም እዛ አስቀምጠናል። and they usually have high melting point። እነዚህ እንግዲህ የሜታሊክ ሶሊድስ ካራክተሮች ናቸው። ምክንያቱም የተያዙት በሜታሊክ ቦንዲንግ ስለሆነ የሜታሎችን ባህሪ የሜታሊክ ቦንዲንግን ካራክተር ያኔ ስንነጋገር በደንብ አይተነዋል ማለት ነው። ስለዚህ because of mobile ኤሌክትሮኖች ስላሏቸው ዲሎካላይዝድ ኤሌክትሮንስ ስላሏቸው because of this they are good conductors of heat and electricity ብለናል ማለት ነው። ከዚህ ባሻገር ደግሞ ስትሮንግ የሆነ ኢንተርሞለኩላር ፎርስም ስላላቸው ሃይ ሜልቲንግ ፖይንት አላቸው። በተጨማሪም ደክታይል እና ማሌብል ናቸው። ወደ ተለያየ ቅርጽ ይቀየራሉ። ይህም ስትራክቸራቸው ነው እንዲህ ወይም ደግሞ ቦንዲንግ ታይፓቸው ነው እንግዲህ እንደዚህ እንዲሆኑ ያደርጋቸው ማለት ነው። ኮፐር፣ ሲልቨር፣ ጎልድ፣ አይረን ኤንድ አሉሚኒየም አር ፋሚሊያር ኤግዛምፕልስ ኦፍ ሜታልስ። በጣም ጥሩ። እነዚህ በጣም ጠቃሚ የሆኑ በጣም ደስ የሚሉ የሜታል አይነቶች ናቸው። ስለዚህ ሜታሎች ብዙ ጥቅም እንዳላቸው እርግጠኛ ነኝ ታውቃላችሁ። ጎልድን ማንሳት ትችላላችሁ፣ ወርቅን፣ ኮፐርን ማንሳት ትችላላችሁ፣ ሲልቨር፣ አይረኖች፣ የተለያዩ አይነት አይረኖች አሉ። እነዚህ እንግዲህ የሜታል ኤግዛምፕሎች ናቸው። Exercise 2.18 question number 1 identify the type of crystalline solid metallic, network, covalent, ionic or molecular formed by each of the following substances። እንግዲህ አራቱን የክሪስታላይን አይነቶች የክሪስታላይን ሶሊድ አይነቶችን ተነጋግረናል። ስለዚህ ቀጥሎ ያሉ ሰብስታንሶች አሉ። እነዚህ ሰብስታንስ የትኛው ውስጥ ይመደባሉ የሚለው እንድትመልሱ ነው። የመጀመሪያው ሲሊከን ዳይኦክሳይድ ነው። ይሄንን አንስተናል በጣም ኢምፖርታንት እንደሆነና በኔትወርክ ኮቫለንት ውስጥ እንደመደበን አይተነዋል ማለት ነው። በኔትወርክ ኮቫለንት ውስጥ ስለዚህ ሲሊከን ዳይኦክሳይድ የምን ምሳሌ ነው ማለት ነው? የኮቫለንት ኔትወርክ ወይም ደግሞ ኔትወርክ ኮቫለንት በኔትወርክ ኮቫለንት ቦንዲንግ የተያዘ ክሪስታል ነው ማለት ነው። ፖታሲየም ክሎራይድ ጋር ስንመጣ አዮኒክ ኮምፓውንድ ነው። ከሁለት አዮኖች የተሰራ ነው ማለት ነው። ከፖዚቲቭሊ ቻርጅድ እና ከኔጌቲቭሊ ቻርጅድ አዮን ነው። ስለዚህ ምን ውስጥ ነው የሚመደበው ማለት ነው? አዮኒክ ውስጥ ነው የሚመደበው ማለት ነው። ኮፐር ጋር ስንመጣ ደግሞ ኮፐር ምንድነው? ሜታል ነው አይደለ? ስለዚህ ፋንዳሜንታል ዩኒታቸው አተሞች ናቸው ብለናል። ስለዚህ ኮፐር አተም ነው ፋንዳሜንታል ዩኒቱ። ስለዚህ ምን ውስጥ እንመድበዋለን? ሜታሊክ ውስጥ እንመድበዋለን ወይም ሜታሊክ ክሪስታል ነው ማለት ነው። ካርቦን ዳይኦክሳይድ ሞለኪውል ነው። ስለዚህ የሚመደበው የትኛው ውስጥ ነው? ሞለኪውላር ሶሊድ ውስጥ ሞለኪውላር ክሪስታላይን ሶሊድ ውስጥ ነው የምንመድበው ማለት ነው። ክሪስታላይን ሶሊድ ዳይመንድን አንስተናል። በጣም ጠንካራ እንደሆነና ብዙ ካርበን አተሞች በምን እንደተያዙ በኮቫለንት ቦንዲንግ እንደተያዙ ማለት ነው። ስለዚህ ምን ውስጥ ነው የሚመደበው ማለት ነው? ኔትወርክ ኮቫለንት ማለት ነው። ኔትወርክ ኮቫለንት Question number 2 classify each substance in the table as either metallic, ionic, molecular or covalent network። ስለዚህ ቀጥሎ በቴብል ውስጥ የሚገኙትን እያንዳንዳቸው ክላሲፋይ አርጉ። ሜታሊክ፣ አዮኒክ፣ ሞለኪላር ኦር ኮቫለንት እያላችሁ ነው የሚለው። እዚህ ጋር ሰብስታንሶቹ አሉ፣ አፒራንሱ አለ፣ ሜልቲንግ ፖይንታቸው ተጠቅሰዋል፣ ኮንዳክቲቪቲያቸው ተጠቅሰዋል፣ ሶሉቢሊቲ ኢን ወተር ተጠቅሰዋል። በጣም ጥሩ ቴብል ነው ይሄ። ሪቫይዝ ለማድረግ ፕሮፐርቲያቸውን ሪቫይዝ ለማድረግ የሚጠቅመን ነው ማለት ነው። ስለዚህ እዚህ ጋር ስንመጣ እንግዲህ ብሪትል እና ዋይት ናቸው። ሜልቲንግ ፖይንታቸውን ስናየው ከሌሎቹ አንጻር ያነሰ ነው። ኦንሊ ኢፍ ሜልትድ ዲዞልቭድ ኤሌክትሪሲቲን ኮንዳክት ያደርጋሉ ማለት ነው። ውሃ ውስጥ ስናያቸው ደግሞ ሶሊብል ናቸው። ስለዚህ ምንድናቸው ማለት ነው? አዮኒክ አይደለ? አዮኒክ። ምክንያቱም ይሄ የአዮኒክ ሶሊዶች ባህሪ ስለሆነ ማለት ነው። ስለዚህ መልሳችን ምን ይሆናል? አዮኒክ። ኤክስ ምን ሪፈር ያደርጋል? አዮኒክን።
ዋይ ጋር እስቲ እንምጣ። ዋይ ጋር ስንመጣ ደግሞ ሻይኒ ማሌብል ይለናል። እዚች ጋር ገና ማሌብል የምትለዋን ስታዩ የሆነ ነገር እንደመጣላችሁ ተስፋ አደርጋለሁ። ሜልቲንግ ፖይንታቸውም ከፍተኛ ነው። ኤሌክትሪካል ኮንዳክቲቪቲያቸውም ከፍተኛ ነው። ወተር ጋር ያላቸውን ሶሉቢሊቲ ስናይ ደግሞ ኢንሶሉብል ናቸው። በጣም ጥሩ። ምንድነው መልሳችን? ሜታሊክ አይደለ? ሜታሊክ። ይሄ ሜታሊክ ክሪስታላይን ሶሊዶች ባህሪ ነው ማለት ነው። ሶስተኛው ጋር ስንመጣ ሃርድ ናቸው፣ ከለርለስ ናቸው። እዚህ ጋር እንደምናየው ሜልቲንግ ፖይንታቸው በጣም ከፍተኛ ነው። ኤሌክትሪካል ኮንዳክቲቪቲያቸው ነን፣ በእርግጥ ኤክሰፕሽን አለ ግን ነን ነው ኢን ጀነራል። ሶሉቢሊቲን ወተር ውስጥ ስናያቸው ደግሞ ኢንሶሉብል ናቸው። ስለዚህ እነዚህኛዎቹ እነማን ናቸው አላችሁ? በጣም ጥሩ። ኔትወርክ ኮቫለንት አይደለ? ኔትወርክ ኮቫለንት እዚህ ጋር ይሄኛው ብቻ ወደዛ ይመራቸዋል። ከፍተኛ የሆነ ሜልቲንግ ፖይንት አላቸው፣ ሃርድ ናቸው የሚለው ማለት ነው። ስለዚህ ተማሪዎች እንግዲህ በዛሬው ትምህርታችን ላይ ክሪስታላይን ስትራክቸሮችን አይተናል ማለት ነው። አራቱን የክሪስታል አይነቶች ተመልክተናል። ፋንዳሜንታል ዩኒታቸውን ልታውቁ ይገባል። እንዲሁም ደግሞ ጀነራል ፕሮፐርቲያቸውን እያንዳንዳቸውን ልታውቁ ይገባል። ከዛ ውጪ ደግሞ ኤግዛምፕል ልጠቅሱ ይገባል ስለ እያንዳንዱ ማለት ነው። እዚህ ጋር የምታዩት ቴብል ደግሞ ፕሮፐርቲያቸውን አጠር ባለመልኩ ሪቫይዝ ያደርግላችኋል ማለት ነው። ስለዚህ በቀጣይ እንግዲህ የምዕራፉን ዋና ፖይንቶች ሪቫይዝ በምናደርግበት ቪዲዮ እንገናኛለን ማለት ነው። እስከዚያው መልካም ጊዜ ይሆንላችሁ።